የተወደዳችሁ እልፍኝ የመዝናኛ ፕሮግራማችን ነው የተከታተላችሁ ቆይታ ያደረጋችሁ የምትገኙት የዛሬው የእልፍኝ የመዝናኛ ፕሮግራማችን ከጥንታዊቷ ከላሊበላ ከተማ ነው። ፕሮግራማችን ወደ እናንተ ያሻገረን የምንገኘው በቆይታችንም እንግዲህ በላሊበላ ከተማ በደማቅ ስነ ስርዓት የሚከበረው የኢየሱስ ክርስቶስ የልደት በዓልን ለማክበር ከተለያዩ አካባቢዎች ምእመኑ ወደዚች ቅድስት ከተማ ይመጣል ማለት ነው። ከዛ ባለፈ ደግሞ ቱሪስቶቹ የደብረ ሮሃ ቅዱስ ላሊበላ ውቅር አብያተ ክርስቲያናትን ለማየት ታሪክን ሃይማኖትን ለመጎብኘት ይመጣሉ። ቆይታቸውንም እዚህ እንዲያደርጉ በከተማው ያሉ በርካታ ሆቴሎች አሉ። ከ50 በላይ የሚሆኑ ሆቴሎችና ሪዞርቶች አሉ። እንዴት ተዘጋጅተዋል፣ ቅድመ ሁኔታቸውስ ምን ይመስላል የሚለውን ደግሞ እሱን ወደ እናንተ የማደርስ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንኳን ደህና ቆያችሁ። አመሰግናለሁ። እንደምን አለ? ሶስና እባላለሁ። በጣም ጥሩ። ዛሬ እንግዲህ የሆቴላችሁ ዝግጁነት ለኢየሱስ ክርስቶስ ለልደት በዓል ወደ ላሊበላ ከተማ በርካታ ቱሪስቶች ይገባሉ፣ የሀገር ውስጥም የሀገር ውጭም። እነሱን ለማስተናገድ የዛጉዌ ሆቴል ምን አይነት ቅድመ ዝግጅቶችን አድርጓል የሚለውን ታስጎበኙኛላችሁ። እሺ እንተዋወቅ። እሺ ሰላም ጤና ይስጥልኝ። ሰላም ሶስና መቅደስ፣ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና ቆያችሁን። ዞር እያል የዛጉዌ ሆቴል በምን ያክል ደረጃ ተዘጋጅቷል እንግዶቹን ለመቀበል የሚለውን ታስጎበኝናለሽ። እሺ የእንግዶች አቀባበል እንዴት ነው? በዚህ ወቅት በተለየ መልኩ ነው መቼም ተቀበሏቸው? በተለየ መልኩ ነው የምንቀበላቸው። ገና በር ላይ መኪና ላይ እንደወረዱ በር ላይ ሆነን የተለያዩ ፎጣዎች አሉ ዌልካም በሚሉት ትንሾች፣ እነሱን ሲመጡ በውሃ እያቀዘቀዝን እንደ ስቲም እንደማቀዝቀዝ እነሱን አገልግሎት እንሰጣለን። የባህል ልብስ ለብሰን ነው የምንቀበለው። ቡና ምናምን ቆላለን እዚሁ እያሸታት ነው የምናስገባቸው ማለት ነው። እና አንድ 10 ደቂቃ እዚህ ጋር ሪላክስ እንዲያደርጉ እናስቀምጣቸዋለን። ከዛ ነው ወደ ሩማቸው የሚገቡት። የከተማው አየር ሞቃት ስለሆነ ነው ፎጣ በፎጣ ቀዝቀዝ እንዲሉ የምታደርጉት። ትንሽ በጣም ደስ ይላል። እሺ መቼ ነው የተመሰረተው የዛጉዌ ሆቴል? ሆቴላችን 2007 ነው የተመሰረተው። 2007 እስካሁን ድረስ አገልግሎት እየሰጠን ነው የሚገኘው። የቅርብ ጊዜ አይደለም፣ እድሜ ጠገብ ነው ማለት እንችላለን። ይቻላል እንደዛ። ምን አገልግሎቶች ነው ያሉት በሆቴላችሁ የምትሰጧቸው አገልግሎቶች? የምንሰጣቸው ያው ከእንግዶች ጋር አሁን ጠዋት ብሬክፋስቶች አሉ። በዛም ልክ ደግሞ ያው ካለ ሁኔታ ጋር ነው እንጂ እንደ ስቲሞች ምናምን አሉ። የስፓም አገልግሎት ነበረው እሱ ጋር በዛ መልኩ ነው የምናስተናግዳቸው። እሺ ስንት አይነት የአልጋ አማራጮች አሉ? የአልጋ አማራጮቻችን 3 አይነቶች አሉ። ደብል፣ ኪንግ ሳይዝ እና ሲንግሎች በእነሱ መልክ አሉ። እና 3 አይነቶች መልክና ላሳይሽም ይችላል። ስለዚህ ከሬስቶራንት ነው የምንጀምረው ጎብኝታችን። ሬስቶራንታችን ይሄ ይመስላል። አዎ እንደምታዩት ባህላዊ ነገሮች ነው ያሉና እዚህ ጋር እንደምታዩ ባህላዊ ነገሮች ነው ያሉት። ያው ከውጭ እስከሚመጣ እነሱን ለማሳየት ሞር እና ጠረጴዛችንም ቢሆን ወንበሮቻችን ባህላዊ ነገሮች ናቸው። አብዛኛውን የአክሱም አይነት ምናምን እንትኖች ቅርጾች ናቸው ያሉትና ቆዳም ናቸው እነዚህ። እዚህ ጋር ጀበኖች ስን ያለን ረከቦታችን ባህላዊ ነው። የቤተክርስቲያናችን መታወቂያችን ጊዮርጊስ አለ እና ባህላዊ ናቸው እነዚህ። የቡና ሀገረኛ የሆነ የቡና ስነ ስርዓትንም በሬስቶራንታችሁ አካታችኋል? አዎ የቤት አይነት ስሜት እንዲሰማቸው ነው ሬስቶራንት ውስጥ እንዲሰማቸው ነው። ማታ ላይ ቁጭ ሲሉ ምናምን ቡና እናፈላለን። ፕሮግራም አለ የምናፈላበት። ለምሳሌ እራት እዚህ ብዙ ጊዜ የሚመገቡ ከሆነ ማታ ደስ ቤት እንዳላቸው ቤት ውስጥ እንዳሉ እንዲሰማቸው ቡና እንቆላለን። እዚሁ አጫጭሰን ምናምን ነው በጀበና ነው የምናፈላው። ፈንዲሻም አለ፣ ብዙ አይነት ነገሮች አሉ። አሁን ያው ትንሽ እሁድም ስለሆነ በዓሉ ትንሽ ቀረብ እስኪል ብለን ነው ብዙ ነገሮች አሉ የሚካተቱ ነገሮች ማለት ነው። መቼ ነው የሚጀመረው? እስኪ ድምቅ ምር የሚለው ሴሬሞኒያችሁ? ሰኞ ይጀምራል በደንብ። ሰኞ በደንብ ፋፈሽ ቆንጆ ይሆናል። ያው እንግዲህ ለዛ ነው። ጥሩ ነገ መተን እናየዋለን። ኦኬ እሺ። ያው ያሉት እነዚህ ናቸው። ምግብ እንትኖች ናቸው። የጠረጴዛዎች እነዚህ ባህላዊ ነገሮች ናቸው። እነዚህ ከቀርከሃ የሚሰሩ ናቸው እና ባህላዊ ናቸው አብዛኛው ከስተመሮቻችሁ እነማን ናቸው ግን? ሀገር ውስጥም አሉ። ካለ ሁኔታ ደግሞ በዚህ ሰዓት ደግሞ የውጮች ናቸው አብዛኛው ተጠቃሚ ያለን። በገና ጥምቀት አብዛኛው እነሱ ናቸው። የውጭ ሀገር ዜጎች ናቸው ተጠቃሚ እነሱ ናቸው።
በጣም ጥሩ ቆንጆ የሆነ ሬስቶራንት ነው ያላችሁ። እነዚህ ያሉና ቡፌም እዛ ጋር ማዘጋጀት ያው ከበዓል ሲደርስ እናዘጋጃለን። ለጊዜው አሁን እንትን የላቸውም እነዛ ቡፌዎች ናቸው። ስለዚህ ቅድመ ዝግጅታችሁ አልቆ አሁን ደግሞ ነገ ደግሞ ይጀምራል ማለት ነው። ስለዚህ ቅድመ ዝግጅታችሁ አልቋል። ነገ በደንብ እንጀምራለን። አዎ ሰኞ ላይ በደንብ ቆንጆ በሚሆን መልኩ እንጀምራለን። በጣም ቆንጆ የሆነ ሬስቶራንት ነው ያላችሁ። ኦኬ እሺ፣ እናመሰግናለን። ወደ ሩብ ልውሰዳችሁ። እዚህ ወደ ሩሞቻችን ወረጃ መጥለቂያዎች ናቸው ባህላዊ። እዚህ ጋር አሁን ብዙ ያላሳዩሽ አሉ። እነዚህ አሁን ፊት ለፊት ስትገቢ የሀገራችን እንትናዎች የሚያሳዩ ትርኢቶች ናቸው እነዚህና ላሊበላን በደንብ የሚያሳይ ስዕሎችን ቤተ ጊዮርጊስ በጣም ደስ ይላል። እዚህ ጋር ማሉነ ቤተ ማርያም እንትኖች በሮች አሉ። እዚህ ጋር ባህላዊ እናቶቻችን ስፌት ላይ ያው ሲገቡ ደስ ብላቸው ስንቤት እንዲሰጣቸው ስፌት የምትሰፋ ወይዘሮ አለች። ይጠይቋቸዋል ግን የውጭ ሀገር ዜጎች አሁን ስዕል ምን ማለት ምንድነው ብሎ ይጠይቁና ባለን አቅም እናስረዳቸዋለን። ያው ቀላል ስለሆነ ያው እንደምታየው ስፌት እየሰፋች ነው። እዛ ጋር ደግሞ ኮረፌ እየጠመቀች ነው። ደስ የሚል ናቸው። በጣም ደስ ይላል። እዚህ ጋር ምን እንደምታያቸው እዚህ ጋር ነው። እዚህ ጋር መለክሲዎች አሉ። እዚህ እየገቡ በስዕል የተገለጸው እንግዲህ የላሊበላ ውቅር አብያተ ቤተክርስቲያን ነው። ምን ይመስላል ሩሞቻችን? ባህላዊ ነገር ናቸው። እነዚህም እንደምታይ ሙሉ ባህላዊ ነው። ጠረጴዛዎች ብታይ እዚህ ጋር ሙሉ እንትኖች ናቸውና ኢቭን ከነዚህ ራሱ እነዚያውን እንጨት ናቸው ሙሉ የምታያቸው። እዚህ ጋር መብራቶች እንጨት ነው ሙሉ መብራቶች እንትንም እንጨቶች ናቸው። ይሄ ኪንግ ሳይዝ ሩማችሁ ነው አልጋ? እነዚህ ሲንግሎች ናቸው። እነዚህ ሲንግሎች ናቸው። የሩም ሰርቪስ ጋር ምን አገልግሎቶች አሉ በተጨማሪ? ከሩም ሰርቪሶች ጋር ያሉት እንደ ብሬክፋስቶች አሉ። ብዙም ደግሞ ከመጠጦች አሉ፣ ጁስ አይነቶች ብዙ አገልግሎቶች አሉ። እንዳልኩሽ ነው ካለው ሁኔታ ጋር ነው እንጂ አሁን ላይ እንደ ማሳጆች ምናምን አለ ከሩሞች የተያያዘ ጋር። በአሁን ከሱ ባለው ሁኔታ ግን ለሱ ላይ ጊዜ እነሱን ግን ብሬክፋስቶች ጁሶች ምናምን ግን አሉ። በግሩፕ በቤተሰብ ለሚመጡት ምን አይነት ሩም ነው የሚይዙት? አሁን ቲዩን ያሳየውሽኝ አይሚን ኪንግ ሳይዝ ናቸው። ወደ ቲዩኖች ላሳይሽና ቲዩኖችን ደግሞ አሳይሻለሁ። ስለዚህ በግሩፕ 2-3 ሆነው ይመጡ 4 ሆነው ይመጡ ካሉ አሉ ደብል ሩም ነው የሚይዙት ማለት ነው። እዚህ ጋር ፊት ለፊት በድንጋይ የተቀረጹ አሉ። እነዚህ ደግሞ ያው አዳምና ሔዋናቸው ይታወቃሉ። እነሱን ያው እንትን በማለት ነው። እዚህ ጋር መብራታችንን በእንጨት ነው። ሙሉ ባህላዊ ነገሮች ናቸው። ሁላችሁም ተጠቅመው ሲወጡ ብዙ ጊዜ የሚሰጧቸው አስተያየት ከአገልግሎት ባሻገር ምን አይነት አስተያየት ይሰጧቸዋል? ቤታችን በይበልጥ በጣም ይወዱታል። ስለቤቱ እንዳሳይሽ ባህላዊ ነገሮች ናቸው ሁሉም እና ከነሱ ባህላዊ ናቸው ምናምን ብዙ አስተያየት የሚሰጡና በጣም ጥሩ ነው፣ በጣም ቆንጆ ነው። ኢቭን ከኛ ራሱ በጣም ደስ የሚል እንግዳ አቀባበል ታደርጋላችሁ። ያንም ትሪት ያደርጉናል እና ቲዩኖችን ላሳይሽ። እነዚህ ደግሞ ቲዩኖች ናቸው። ቲዩኖች ናቸው እንዳልኩሽ ሁሉም ባህላዊ ናቸው። እዚህ ጋር ደግሞ መናፈሻዎች አሉና ጧት ላይ ማታ ያየር እንትኗ አሁን ማታ ላይ ጧት ላይ ደስ የሚል ፀሐይ ያለ ቁርስ እንደውም በብዛት የሚፈልጉት እዚች ላይ ነው። እዚህ ጋር እንደምታዩ በጣም እንትን ይታያሉና ያው እንደምታያቸው ደስ የሚል ቪዎች አሉና
እና እንደምታያቸው ነው ብዙ እንዳውም ብዙ ሰዎች ይች ነው የሚፈልጉት። ይሄን ስልሽ ሁሉም እንደዚህ በረንዳውን ቁርስ ለመመገብ ደስ የሚል አየር ስላለው ጠዋት ላይ ማታውን 11 ሰዓት ላይ ደስ የሚል ቪው ስላለው ቀዝቀዝ ሲል ቀዝቀዝ ስለሚል ብዙ ይሄን ይፈልጉታል። እንደምታዩ ነው ደስ የሚል ነገር እያየ ስለዚህ ቁርስና ሲፈልጉ እርሻውን እዛ ጋር ሲታረስ ማየት ይቻላል። እዚህ ጋር ላይ አግዳሚዎች አሉ። በቃ ደስ የሚል ነገሮች አሉና እነሱን በማየት ሪላክስ ያደርጋሉ እንግዲህ ቁርሳቸውን። ስለዚህ የመሰለ አየር እያዩ ላይም እንደምታዩ ደስ የሚል ተራራዎች አሉ እዛ ጋርና እነሱን በማየት ደስ የሚል ስሜቶች እንዲሰማቸው ይሆናሉ ማለት ነው። በጣም ደስ ይላል። ወደ ቴራሱ ላሳይሽ። በጣም ሰፊ ነው ቴራሱ ግን በጣም ሰፊ ደስ የሚል ፕሮግራሞች ይዘጋጁበታል። ለሰርግ አሁን ለፎቶ ምናምን ሾፕ ይዘጋጅበታል። አሁን ጠርም እየደረሰ ነው። በዛውም አለ የተያዘም አለ። ደስ ይላል። ለፎቶ ሹት ነው ወይስ ሰርጋቸውን እዚሁ ያደርጋሉ? አይ ለፎቶ አንዳንድ ደግሞ የኬክ ቆረሳ የሚባል እንደነሱ ምናምን ያው ሰፊም ስለሆነ አለና እዚህ ጋር ሆነሽ ቢብል አለ ይታያል። ቤተክርስቲያኖቹ ይታያሉ እዛ ጋር እንደምታያቸው እና በጣም ደስ እንግዶቻችሁ ለምን አገልግሎት ይሄንን ቴራስ ይጠቀሙበታል? ለመናፈስ ወደዚህ ከመውጣት ባሻገር ብዙ ጊዜ ካምፋሪ ምናምን ይዘጋጅበታል። እዚህ ቴራሱ ላይ ይዘጋጃን ካምፋሪ እናዘጋጅበታለን። በእነሱም ለኛ ደግሞ ዌልካም ለማለት ከሳዩ ማለት የተወሰነ ቀን ላይ እኛም ካምፋሪ እናዘጋጅላቸዋለን። ያው እንግዳ ለመቀበል ያክል ማለት ነው። አዲስ እንግዶች ሲገቡ ማለት ነው። አዲስ እንግዶች ሲገቡ ያው ደስ በሚል መልኩ ለመሳብም ካምፋየር እናዘጋጃለን። ሁሉም አለ። በጣም ደስ ይላል። ስለዚህ ዛጉዌ ሆቴል ዝግጅቱን አጠናቆ እንግዶቹን ለመቀበል እየተጠባበቀ ነው ማለት ነው። ከነገ ሰኞ ጀምሮ ያለውን አጠናቀን እንጨርሳለን ብለን እናስባለን። እንግዲህ ያው ሰላም ያድርገና በደንብ ደግሞ እንቀበላቸዋለን እንግዶቻችንን ብለን እናስባለን። እንግዲህ አመሰግናለሁ። በጣም ጥሩ። እኔ በጣም ነው አመሰግነው። ቆንጆ ቆይታ ነው የነበረን። እሺ አመሰግናለሁ። ስለከበራችን እናመሰግናለን። የተወደዳችሁ ተመልካቾቻችን አሁን ቆይታ አድርጌ የነበረው በዛጉዌ ሆቴል ነበረ። ቅድመ ዝግጅቱ ምን ይመስላል፣ ምን አገልግሎት አላቸው የሚለውን ወደ እናንተ አደረስኩ። ቀጣይ ደግሞ ሌላ ሆቴል ላይ ነው የምንገናኘው። መልካም ቆይታ። ጤና ይስጥልኝ። እንደምን አሉ? እንደምን አላችሁ? እግዚአብሔር ይመስገን። ሰላም። እንኳን ደህና መጣችሁ። እንኳን ደህና ቆዩኝ። አመሰግናለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። የተወደዳችሁ ተመልካቾቻችን፣ በነገራችን ላይ እኛ እዚህ የተገኘ ነው የላሊበላ ከተማ ላይ የሚገኙ ሆቴሎች ምን አይነት ቅድመ ዝግጅት እያደረጉ ነው የሚለውን ለማሳየት ነው። አቶ ወዳጄ ደሳለኝ ደግሞ በነገራችን ላይ በጣም ትልቅ ሰው ናቸው። የላስታ አውራጃ የመጀመሪያው የባህል ቱሪዝምና ማስታወቂያ ጽህፈት ቤት ኃላፊ ነበሩ። አሁን ደግሞ በሆቴሉ ዘርፍ ተሰማርተው ነው የሚገኙት። የእሳቸውን ሆቴል ነው የምንመለከተው። ምን አይነት ቅድመ ዝግጅት አድርገዋል የሚለውንም ከእሳቸው ጋር ቆይታ የምናደርግ ይሆናል። እሱ ብቻ አይደለም፣ እሳቸው በኃላፊነት በነበሩበት ጊዜ የሆቴሉ ዘርፍ በላሊበላ ከተማ ላይ ምን ይመስል ነበር የሚለውንም ወደ ኋላ ትንሽ መለስ ብሎ ይነግሩናል። እሺ እንግዲህ ይህ ሆቴል ቀደም ሲል በባለቤት ስም የነበረ ነው የጀመር ነው ፕላኑ ሁሉም እና በጣም ሰፊ ሆቴል ለማድረግ ስለፈለግነ ለልጃችን መተዳደሪያ አሜሪካ ነው ያለው ልጃችን ለሱ በስጦታ ሰጠ ነው። ግንባታውን ጀምረን እነሱ እንዲተዳደሩበት ሰጠን። አሁን በልጃችን የገንዘብ ኃይል ተገንብቶ ቁም ነገር ላይ እየደረሰ ነው እና ሆቴሉ ኪንግስላንድ ሆቴል የሚል ስያሜ ሰይመነዋል። የመጀመሪያ ጊዜያችን ነው። በዚህ አመት ለመጀመር ገና ፈቃዱን ሁሉ አውጥተን አሁን በአዲስ መልክ ለመጀመር ነው የተዘጋጀ ነው። ስለዚህ ለፊታችን በዓል ክፍት ይሆናል ማለት ነው። ተሟልቷል፣ ተዘጋጅቷል ሁሉም ነገር። አሁን የሰው ኃይሉ እየተሟላ ነው ለመጀመር ያው አሁን ስራ ጀምረናል ማለት ይቻላል። ስለዚህ ሸር ጉድ ብሎ አሁን እንግዶችን በመጠባበቅ ላይ ነው የሚገኘው። አዎ እንግዶችን ለመቀበል በጣም ደስ በሚል ነው። ለኔ ለናገር የምፈልገው ይህ የእንግዳ መቀበል አኩሪ ባህላችን ቀደም ሲል ጀምሮ
የተለመደ ነው። አሁን በወጣቱ ህብረተሰቡ ሌላ መተዳደሪያ ወይም ሌላ ግንባታ ሌላ ኢንዱስትሪ ስለሌለ ላሊበላ ታሪካዊ ቅርስ ለመጎብኘት የሚመጣው ህዝብ ህብረተሰብ በሆቴል ቤት ማረፊያ ያስፈልገዋል እና መተዳደሪያው ኢንዱስትሪ ልማቱ በሙሉ ሆቴሎችና ቱሪዝም ነው። ይሄ በመሆኑ ቀደም ሲል የነበረው ግን በድንኳን ነበር። ከድንኳን ደግሞ በአሮጌ ቤቶች ባህላዊ ቤቶች ነበር የሚያልፉት። አሁን ግን እየተሻሻለ ከዘመነ ኃይለ ሥላሴ ጊዜ ጀምሮ በግለሰብ ቤት ሁሉ ይታደር ነበር። የግለሰብ አልጋ ሁሉ ይከራዩና ለሆቴሎች ይሰጡ ነበር። አሁን ግን ሆቴል ተስፋፍቷል። እንግዳ የሚቸገርበት ነገር የለም። ውሃው፣ መብራቱ፣ ሆቴሉ ተሟልቶ ያለ ነው። ስለዚህ የአውሮፕላን ማረፊያ ሁሉ የተመቻቸ ነው። በአጠቃላይ እንግዳ ለመቀበል የላሊበላና አካባቢው ህዝብ በጉጉት የሚጠብቀው ነው። የአካባቢው ነዋሪ እንግዳ በመቀበል የሚታማ አይደለም፣ ሁሌም የሚታወቅ ነው። የአመቱም ደግሞ በተግባር የሚያሳዩ ናቸው ማለት ነው። እንግዲህ አቶ ወዳጄነህ እጅግ አድርጌ አመሰግናለሁ። እንግዲህ እንግዶችን ኑ ብለው ደግሞ ይጋብዙልን እስኪ። ለሞላው ኢትዮጵያኖች ወይም ደግሞ በዓለም አቀፍ ያሉ ቱሪስቶች ላሊበላን ለመጎብኘት የሚመጡ ሁሉ አሁን ደስ የሚል ቅድመ ዝግጅት የተዘጋጀ በመሆኑ በሆቴሎች ዝግጅት በማስተናገድ ህብረተሰቡ በሙሉ በንቃት እየተዘጋጀ እየተሳተፈ ስለሆነ እንግዶቻችን በሰላም መጣችሁ በሰላም ጎብኝታችሁ እንድትሄዱ ጥሪያችን በላሊበላ ሆቴሎች ስም እንድትመጡልን በሰፊው እንጋብዛለን። የተወደዳችሁ ተመልካቾቻችን በላሊበላ ከተማ ተገኝተን የሆቴሎች ቅድመ ዝግጅት ምን ይመስላል የሚለውን ወደ እናንተ እያደረስን የምንገኘው። አሁንም ፕሮግራማችን አላለቀም። ሌላ ሆቴል ላይ እንገናኛለን። መልካም ቆይታ። ጤና ይስጥልን። ሰላም ጤና ይስጥልን። እንኳን ወደ መዘና ሪዞርት ስፓ በደህና መጣሽ። ቃናው እባላለሁ። የመዘና ሪዞርት ኤንድ ስፓ ስራ አስኪያጅ ነኝ። ሶስና እባላለሁ። እሺ፣ ከአማራ ሚዲያ ኮርፖሬሽን እልፍኝ የመዝናኛ ፕሮግራማችን ላይ ነው የምንገኘው። በላሊበላ ከተማ ያሉ የሆቴሎች ቅድመ ዝግጅት ምን ይመስላል የሚለውን እየቃኘን ነው። መዳረሻችን የመጨረሻ መዳረሻችን ደግሞ መዘና ሪዞርት ኤንድ ስፓ አድርገናል። ልክ ነሽ። ስለዚህ ቅድመ ዝግጅቱ ምን ይመስላል የመዘና ሪዞርት ኤንድ ስፓ የሚለውን ካንተ ጋር ቆይታ የምናደርግ ይሆናል። ከስያሜውን ጀምር። እሺ፣ ምን ማለት ነው መዘና? እሺ፣ መዘና ማለት የዚሁ የአካባቢው ትንሽ የገጠር አካባቢ ስም ነች። ስያሜውም ምንድነው? የኦኖሩ ወይም የባለ ሀብቱ ባክግራውንዳቸው ወይም የትውልድ ቦታቸው መነሻቸው እሱ ስለሆነ እሱንም ለማስታወስ ሲባል ነው መዘና የተባለው። በጣም ጥሩ። መዘና ሪዞርት ኤንድ ስፓ እንዴት እየተዘጋጀ ነው? ገናን በላሊበላ ለሚያከብሩ እንግዶች ቅድመ ዝግጅቱ ምን ይመስላል? ምን አገልግሎቶችስ ነው ያሏችሁ? እሺ እንግዲህ የበዓል ዝግጅት እንደምታውቂው በክርስትና ሃይማኖት በመላው ሀገር የጌታችን መድኃኒታችን ኢየሱስ ክርስቶስ ከፊታችን ታኅሳስ 29 በዓለ ልደቱ ይከበራል። ይህም ልደት ስፔሻሊ በላሊበላ ለየት ብሎ በየዓመቱ ሲከበር ቆይቷል። ለየት ያለበትም ምክንያት አብሮ የአባታችን የቅዱስ ላሊበላ አብሮ በዓለ ልደቱ ነው። በዚህም የተነሳ ከሌላው አካባቢ ላሊበላ ላይ እጅጉኑ ለየት ባለ መንገድ ይዘጋጃል። እኛም ከዚህ በዓል ተያይዞ ምንድነው ወደ ከተማችን የሚገቡ ከፍተኛ የውጭ ሀገርና የሀገር ውስጥ ቱሪስቶች አሉ። እነዚህን ቱሪስቶች ተቀብለን ለማስተናገድ በየዓመቱ በቂ ዝግጅት እያደረግን ስንቀበል ቆይተናል። በዚህ ዓመትም ልክ እንደተለመደው ከፍተኛ የሆነ ዝግጅት አድርገናል። እንግዶቹን ለመቀበል ኦልሞስት በሚባል ደረጃ ዝግጅታችን ጨርሰን አሁን እንግዶችን ለመቀበል በመጠባበቅ ላይ ነው የምንገኘው። ዝግጅታችን በተመለከተ እጅጉን ከድሮ በተለየ ደግሞ በጣም ተዘጋጅተን ነው እየጠበቅናቸው ያለነው። ከሆቴሉ ስታንዳርድም እንዲሁም ደግሞ ከእንግዶች አስተያየት በመነሳት ከባለፈው ራሳችን አፕግሬድ አድርገን ተሻሽለን ተዘጋጅተን እየጠበቅናቸው ነው። ሲመጡ ምቹና ጽዱ የመኝታ ክፍል፣ ሰፊ ሬስቶራንት፣ ጣፋጭ ምግቦችን እንዲሁም ከቀልጣፋ መስተንግዶ ጋር የሚያገኙ ይሆናል። እንደ መዘና ሪዞርት ኤንድ ስፓ በዚህ ልክ ተዘጋጅተን እየጠበቅናቸው ነው። በጣም ደስ ይላል። እንግዲህ የሆቴሎች የአገልግሎት ከመስጠት ባለፈ ደግሞ
የሀገራችንን ባህልና ታሪክ በመጠኑም ቢሆን በተቻላቸው መጠን የማስተዋወቅ ኃላፊነት አለባቸው አይደለ? ሆቴሉ በሚገባ። በምን አይነት መንገድ ነው እናንተ የምታስተዋውቁት? ሆቴል ከቢዝነስ ባሻገር አካባቢውንና ሀገራችንን በይበልጥ የማስተዋወቅ እድሉ አለው፣ ያስተዋውቃሉ። እንደ መዘና ሪዞርት ኤንድ ስፓ እኛ ደግሞ አካባቢያችንና ገጽታችን ለማስተዋወቅ ስንል አንደኛ የቤቱ ግንባታ የሎጁ ግንባታ ራሱ የቦታውን አቀማመጥ እሱን በጠበቀ መልኩ ነው። ሁለተኛ ነገር ደግሞ አሰራራቸው በራሱ አብዛኛዎቹ እንደምታያቸው የኛ ባህላዊ ትኩሎች አሉ አይደል? መኖሪያ ቤታችን በእነሱ ላይ ተመስርቶ የተገነባ ነው። ፕላስ ደግሞ የአካባቢ ስሞች እንጠቀማለን። ለምሳሌ ከስያሜው ቅድም እንደነገርኩሽ ከስያሜው ስንነሳ መዘና ሪዞርት ኤንድ ስፓ ነው። መዘና ማለት የአካባቢው የኦኖሩ የትውልድ ቦታ ነች። እሷንም ታሳቢ በማድረግ ነው የሰየምናት። ከሱ በተጨማሪ ደግሞ እያንዳንዱ ጠቅላላ 30 ትኩሎች አሉ። እነዚህ 30 ትኩሎች ማረፊያ ክፍሎቹ ማለት ነው ስያሜያቸው በአካባቢ ስምና በነገስታት ነው የተሰየሙት እና እያንዳንዳቸው ለምሳሌ ይምርሃነ ቅዱስ ላሊበላ ከአካባቢ ስም ብትወስድ አሸተን፣ ደጎሳች፣ መዳጌ እያሉ ይቀጥላሉ። ምንድነው መጀመሪያ እንደውም በእነዚህ ስያሜዎች ብቻ ተነስተን ነበረ ሞር ቁጥሩን አስወጥተን በአካባቢ ስም ብቻ ለማድረግ ትንሽ ያው እንግዶቹ እነዚህን ነገሮች ለምሳሌ ቁልፍ ሪሴፕሽን ላይ ተተው መልሰው መተው ሲጠይቁ አክሰንቱ ያስቸግራቸዋል። የአካባቢውን ስም ለመጥራት ያስቸግራል እና ቁጥርም የተጨመረበት ልክ ስያሜው ጋር ልክ በዚህ መልኩ ነው እንጂ ለማስተዋወቅ እስከዚህ ደረጃ ሄዷል። ፕላስ ደግሞ ሬስቶራንትም፣ ማረፊያ ክፍሎች፣ ሩሞችም፣ የስብሰባ አዳራሽ ሁሉም ቦታ ላይ ብትሄጅ አካባቢውን የሚገልጽ ኢትዮጵያ የሚሸት ስዕሎች ታገኛለሽ፣ የግድግዳ ስዕሎች። በይበልጥ ደግሞ አልባሳትን በተመለከተ ደግሞ በዓልን ስፔሻሊ እንዲህ አይነት ትልቅ በዓሎችን ጠብቀን ኢትዮጵያን የሚገልጽ አለባበስ እንለብሳለን ማለት ነው። ስለዚህ ሙሉ ስታፉ በሀገር ልብስ ነው ማለት ነው። ይሄንን ወቅት የሚያሳልፈው ቀጣይ በበዓል እንዲህ ማተኝ በባህል ልብስ ነው የምታገኝ። በጣም ጥሩ። እንደው ይህ ወቅት በተለየ ሁኔታ ቱሪስቱ ወደ ላሊበላ ከተማ የሚገባበት ነውና የተለየ አቀባበል ስነ ስርዓት አላችሁ ለገና የሚመጡ ቱሪስቶች? አዎ የተለየ ነው። በየአመቱ የተለየ ነው። ለምሳሌ ወጣቱን እንደው ከሆቴል ውጭ እንኳን ከሆቴል ባሻገር እንኳን ብትወስድ ወጣቱ የእንግዶቹን ደህንነት ለመጠበቅ ሰላማቸውን ለመጠበቅ ከተለያዩ ከዝርፊያም ራሳቸውን እንዲጠብቁ ለማድረግ ፕላስ ደግሞ የውጭ ሀገር ብቻ አይደለም ጎብኙ የበረከት ተካፋይና ጎብኙም ሆኖ የሀገር ውስጥ እንግዳም ይመጣል። እነዚህን ሰዎች ደግሞ በተለይ የበረከት ተካፋይ የሆኑ እንግዶችን ከሩቅ ሀገር ምናልባት 200 300 ከዛም ኪሎ ሜትር በላይ የሚሆን ከዛም በታች የሚሆን በእግር ተጉዘው ከ15 ቀን በላይ ከአንድ ወር በላይ ተጉዘው የሚመጣሉ። እነዚህን እንግዶች በመቀበል እግራቸውን በማጠብ የተለያየ የምግብና የውሃ አቅርቦት እንዲያገኙ የመኝታ የማረፊያ አካባቢዎችን አጽድቶ ሰላማቸውና ደህንነታቸውን በተጠበቀ መንገድ የመቀበል ባህል አለው ወጣቱ። ወደ ሆቴል ስትመጭ የመጀመሪያው ቢዝነሳችን ነው። ከሱ በተጨማሪ ደግሞ እንደ ኢትዮጵያ እንግዳ ተቀባዮች ነን። ስለዚህ ሰፊ ዝግጅት ነው የምናደርገው። ይሄን ስልሽ እንዴት መሰለሽ፣ አንደኛ እንግዳ በባህሪው ምቹ የሆነ ጽዱ የሆነ ክፍል ይፈልጋል። እሱን ማሟላት የሆቴሎች ግዴታ ነው። ለራሳችንም ስንል ይሄንን እናደርጋለን። በተጨማሪ ደግሞ ጥሩ የሆነ የኢትዮጵያ ምግቦች ሊሆን ይችላል፣ እነሱንም ሊሆን ይችላል። እነዚህንም በጥሩ ሼፍ ኩክ አድርጎ ማቅረብ ይጠበቅብናል። እሱንም እናደርጋለን። ፕላስ ሬስቶራንት የትም ቦታ ላይ ሲሄድ እንግዳ ምቾቱን ይፈልጋል። ስለዚህ ሁልጊዜ ደግሞ እኛ ምቾታቸውን በጠበቀ መልኩ ከስር እየተንከባከብን እናስተናግዳለን ማለት ነው። በጣም ጥሩ። በጣም ነው የማመሰግነው። መዘና ሪዞርት ኤንድ ስፓ ዝግጅቱን አጠናቆ እናንተን እንግዶችን በመጠበቅ ላይ ነውና ጥሪ ማድረግ ይቻላል? እሺ፣ በመጀመሪያ ደረጃ ለመላው የክርስትና ሃይማኖት ተከታዮች በሙሉ እንኳን ለጌታችን መድኃኒታችን በዓለ ልደት በሰላም አደረሳችሁ ማለት እፈልጋለሁ። ከዚህ ውጭ ግን እባካችሁ በተለይ እንደኛ እንደ መዘና ሪዞርት ኤንድ ስፓ ሰፊና ምቹ ክፍሎችን፣ ጽዱ ሬስቶራንቶችን እንዲሁም ደግሞ ጣፋጭ ምግቦችና ቀልጣፋ አገልግሎቶችን ጨምረንበት ልንቀበላችሁ በጉጉት እየጠበቅን ነውና መታችሁ የበረከቱም ተካፋይ ሆኑ። በተጨማሪ ደግሞ ይህም በዓል ፕሮግራምም ተካፋይና ጎብኝ ሆኑ እያልን ነው። እባካችሁ ግብዣዬ ነው ወደ ላሊበላ እንድትገኙ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።
የተወደዳችሁ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችንን ነው እየተከታተላችሁ ቆይታ ያደረጋችሁ የምትገኙት። በላሊበላ ከተማ የሚገኙ ሆቴሎችና ሪዞርቶች የእንግዶችን ለመቀበል ምን አይነት ቅድመ ዝግጅት እያደረጉ ነው የሚለው ነበረ። ዞር ዞር ያልኩ ሆቴሎችና ስፓዎች ጋር ቃኘት እያደረጉ ወደ እናንተ ሳደርስ የነበረው እኔ እዚህ ላይ ጨረስኩ። ቀሪ የእልፍኝ የመዝናኛ ፕሮግራም ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።